ሰላም ሰላም የኔ ውድ ፋሚሊዎች እንዴት ናችሁልኝ? ደህና ናችሁ አላችሁ? እኛ አለን እግዚአብሔር ይመስገን። እናንተንም በያላችሁበት ፈጣሪ እድሜና ጤና ሰላምና ፍቅር ያብዛላችሁ እያልኩኝ ዛሬ በአንድ ነገር መጥቻለሁ የኔ ውድ ፋሚሊዎች። ለቤቴ አዲስ የሆናችሁ በሰብስክራይብ ግቡልኝ። ለቤቴ ቤተሰብ ደግሞ የሆናችሁ በላይክ እና በኮሜንት ሀሳብ አስተያየታችሁን እየለገሳችሁን ደገፍ በርታ አድርጉን። ወደፊት እንሂድ። እንግዲህ አዲስ ጀማሪዎች ካልተደጋገፍን፣ እርስ በራስ ካልተዘያየርን እድገት የለምና። ምክንያቱም በመዳም ኩሽና ሆነን ስንሰራ በጣም የጊዜ እጥረት፣ የእረፍት ማጣት ብዙ ነገር አለና አንዳንድ ጊዜ የላይቭ ስትሪም ላይ ቁጭ ስንል ምንም ስራ የሌለን በቃ ሙሉ ቀን ስልክ ላይ እንደምንውል በየሰው ላይቭ ስትሪም ላይ እየሄድን ደምሩን አከሌ ብለን ስናወራ በቃ ሙሉ ቀን ውሏችን ስልክ ላይ የሚመስላቸው ብዙዎች አሉ። ነገር ግን እኛ በቃ ከመዳሞቻችን ጋር ከአሰሪዎቻችን ጋር የድብብቆሽ ኑሮ ሆኗል ስራችን። ምክንያቱም ዛሬ ከዛሬ ነገ የተሻለ ነገር እናገኛለን በሚል ሀሳብ ማለት ነው። ብዙዎቻችን ላይቭ የምንከፍተው የእንቅልፍ ሰዓታችንን እየገደብ ቁጭ ብለን ሰውን የምንዘይረው ወይም ሰው ላይቭ ስትሪም ላይ ሄደን የምንለው የምግብ ሰዓት ላይ ብቻ የእረፍት ሰዓታችን በቃ በአሁኑ ጊዜ በእርግጠኝነት አብዛኞቻችሁ እንደኔ ከሆናችሁ ስልክ ኢሞ፣ ዋትስአፕ ምናምን የተባሉትን ስልኮች ራሱ የረሳችሁ ነው የሚመስለኝ። ምክንያቱም ጠዋት ተነስቶ ዩቲዩብ ላይ መግባት ከዛ ከአንዱ ወደ አንዱ ቤት ወደ አንዱ ቤት ሲዞሩ መዋል ነውና ብቻ ከባድ ነው። ዩቲዩብ በጣም ከባድ ነው። ብቻ ፈጣሪ ይርዳንና የልፋታችንን ዋጋ ቆጥሮልን እንደሚቀበለን ተስፋ እናደርጋለን። ያው አብረን ተደጋግፈን ተጋግዘን ከሄድን ማለት ነው። እና እስቲ ዛሬ አንድ ነገር ጀባ ልበላችሁ። አንድ ነገር ጀባ ምን መሰላችሁ? አቤት የፈጣሪ ስራ ይላል። አቤት የፈጣሪ ስራ እጅግ ይገርመኛል። ቆም ብዬ ሳስበው አጀብ ያሰኘኛል። ለአንዱ ጤንነት ይነሳዋል ንብረት እያበዛ እንዲገነዘበው ሀብት ዱንያን እንጂ ጤናን እንደማይገዛ። ለሌላው ገንዘብ ይነሳዋል ጤንነትን ወፍቆት በጉልበቱ ጥሮ ሰርቶ እንዲኖርበት። ለሌላው አካሉን አጉድሎ ልቡን ያበራዋል ሙሉ አካል ላለው ትምህርት ያደርገዋል። ለሁሉም ጥያቄ መልስ አለው ጀበሩ ፍጹም አይበድልም ባሮቹን ገፈሩን። የኔ ውድ ፋሚሊዎች አንዳንድ ጊዜ በጣም እናማርራለን። ደከመን ሰለቸን ታመምን መቼ ነው እኛስ የሚያልፍልን መቼ ነው እንደ ሰው የምንሆነው ብለን በጣም እናማርራለን። በትንሹ ተስፋ ለመቁረጥ እንሞክራለን። ነገር ግን ለሁሉም ጊዜ አለው ፈጣሪ ለሁሉም ጊዜ አለው። ብቻ እኛ የጠየቅነውን ወዲያው የማያደርግልን ወዲያው የማይሰጠን ምክንያት ስላለው ነው። ወያ የጠየቅነው ነገር ለኛ እንደማይሆን እንደማይገባን ስለሚያውቅ ነው። እና የኔ ውድ ፋሚሊዎች እኔ የምለው በቃ ተስፋ አትቁረጡ። በትንሹም በትልቁም አታማሩ። ለሁሉም ጊዜ አለው ነው የምላችሁና በርቱ። ከምንም በላይ ፈጣሪ ጤናችሁን ይስጣችሁ። ለሰው ልጅ ከምንም በላይ ጤና ነው። በገንዘብም በምንም አይነት የፈለገ ሀብትና ንብረት ቢኖራችሁ መተመን መግዛት የማይቻለው ለሰው ልጅ ጤና ነውና ፈጣሪ ጤናችሁን አብዝቶ ይስጣችሁ እላለሁ። በስደት ዓለም ላይ ላላችሁ በሙሉ ለእህት ወንድሞቼ ፈጣሪ ጤናችሁን አብዝቶ ያደላችሁ። በሰላም ከሀገር እንደወጣችሁ ሙሉ ጤና ሙሉ አካል ይዛችሁ ከሀገራችሁ እንደወጣችሁ ሰርታችሁ የልባችሁን ሀሳብ የፍላጎታችሁ ሁሉ ተሟልቶላችሁ ወደ ሀገራችሁ እንድትመለሱ እላለሁ። ፈጣሪ ቤተሰቦቻችሁንም በሰላም ትታችሁ እንደሄዳችሁ በሰላም እንድታገኙ እያልኩኝ